መጋቢ ካሳሁን በጣም ከልብ እናመሰግናለን ውድ ጊዜህን ከኛ ጋር ለማሳለፍ ስለፈቀድክ። ዛሬ አንድ ለየት ባለ ርዕሰ ጉዳይ ላይ ካንተ ጋር እንወያያለን። በቅርቡ ወደ ጋቸኔ ጎራ ብለህ ነበር። ስለዚህ ወደ ጋቸኔ ሰዎች ብለነዋል ርዕሱንና እዛ ላይ እንግዲህ አዲስ ቦታ ነው፣ አዲስ ልምምድ ነው፣ አዲስ ተልእኮ ነው፣ አዲስ አገልግሎት ነው። በጣም የሚያነቃቃ ብዙ ነገር ብዙ ቆይታ ብዙ መልካም ነገር እንደገጠመ ከአንዳንድ የማህበራዊ ሚዲያዎች ማየትና መረዳት ችያለሁ። ግን በዝርዝር ካንተ መስማት እንፈልጋለን። እስቲ የመጀመሪያውን ጥያቄ ልጠይቅህ። በአጠቃላይ ጠቅለል አድርገህ ጋቸኔ የነበረ የወንጌል ስርጭት ቆይታ ምን ይመስል ነበር? ጋቸኔ የነበረኝ የወንጌል ስርጭት ሁኔታ በጣም አስደሳች ነበር። በጣም ነው ደስ ያለኝ። እንግዲህ የደስ ያለኝ ምክንያት ምንድነው? በተለይ በጣም ለብዙ ጊዜ ናፍቁኝ የነበሩ ወይም እኔ የምናፍቃቸው የነበሩ ወገኖችን ያገኘሁት ከእነዚህ ሰዎች ጋር አሁን በፊት ከእነሱ ጋር ስለምተዋወቅ ማለት ነው። እና የምተዋወቅበትም ምክንያት እዚያ አካባቢ መጀመሪያ ነበሩበት አካባቢ ወንጌልን ሰርቼ ስለነበረ ቸርች ፕላንት ተመስርቶ ስለነበረ ቸርች ቤተክርስቲያን ተተክላ ስለነበረ ከዚያ ወደዚያ የሄዱ ወገኖች ስለነበሩ እና እዚያ የነበረኝ ቆይታ አሁን በተለይ እነሱም ሲናፍቁኝ እኔም ደግሞ በጣም ስናፍቃቸው እንደሚሄድ ነግሬያቸው ስለነበረና እነሱም ተዘጋጅተው ይጠብቁኝ ስለነበረ እዚያ እንግዲህ ከነሱ ጋር የነበረኝ ቆይታ ብዙ ነገር ነው የተጨዋወት ነው። ብዙ ነገር ነው የተነጋገር ነው ስለነበረው ታውን በፊት ስለነበረ ህይወታቸው ተጌታ ጋር ያላቸው ህብረት፣ ወንጌል እንዴት እንደተቀበሉ፣ በወንጌል ውስጥ የደረሰባቸውን አንዳንድ ፈተናዎች፣ አንዳንድ ስደቶች እንዲሁም ደግሞ ያለውን ውጣ ውረድ ማህበራዊ ሁኔታቸውን በጣም ጥሩ ነበርና ከዚህ የተነሳ ጥሩ መማማር እኔም ብዙ ትምህርት አግኝቼበታለሁ። እነሱም ደግሞ በጣም ደስ ብሏቸው በቃ በቆየሁበት ጊዜ ሁሉ ስንማር ነው የቆየነውና ጥሩ አስደሳች ጊዜ ነበር የነበረን። በጣም ጥሩ ነው። እስቲ መጋቢ ካሳሁን የጋቸኔ የወንጌል አገልግሎት እንዴት እንደተጀመረ ብታብራራለን? እሺ፣ በጣም ጥሩ ጥያቄ ነው። የጋቸኔ የወንጌል አገልግሎት የተጀመረበት ምክንያት ወደ ጋቸኔ የሄዱ ሰዎች ከአሁን በፊት ጎዜ የሚባል ቀበሌና ወርካምባ የሚባል አካባቢ እንዲሁም ኩሌ ሀገር የሚባል ቦታ የነበሩ ሰዎች ናቸው። እነኛ ጥቢያዎች የተመሰረቱት ሀራምባ በተመሰረተችበት ወቅት ነው። የሀራምባ ቤተክርስቲያን ሲባል ያው ሁላችንም የምናስታውሰው ነገር ስላለ ሀራምባ እንዴት ወንጌል እንደገባና እንዴት እንደተመሰረተ ብዙ የምናውቀው ታሪክ ስላለ ማለት ነው። በተለይ እኔ እናንተ የምናውቀው ብዙ ታሪክ ስላለን እና በዚያ ሁኔታ ነው እዚያ ወንጌል የገባው ወደ ጎዜ፣ ወደ ጋቸኔ፣ ወደ ኩሌ ሀገር አልኮ አካባቢ ማለት ነው። እነኚህ ወገኖች አርጎባ ልዩ ወረዳ ክልል ውስጥ የሚኖሩ ናቸው። ከዚህም የተነሳ ከአፋር ጋራ የአፋር አጎራባች ሀገሮች ስለሆኑ ሁልጊዜ ግጭት ይፈጠራል እና ሁሉም ያው አፋሩም አርጎባውም ሁሉም ያው መሳሪያ ይዞ ነው የሚንቀሳቀሰው። አንዳንድ ጊዜ ደፈጣ ውጊያ ይደረግና ሰው ይሞታል፣ ምን ይላል። እንደዚህ በተለይ ግጭቶች ወይም የከብት መዝረፍ ወይም ሌሎች ሁኔታዎች ከተፈጠሩ በዚህ ሁኔታ ውስጥ የሚፈጠረው ግጭት በጣም ከባድ ነውና ሰው መግደል ይኖራል እና እነኚህ ወገኖች በተለይ ኩሌ ሀገር ከአፋር ወሰን ላይ የነበሩት ወገኖች ወደ ጋቸኔ የመጡበት ምክንያት አሁን እኛ ክርስቲያኖች ነን። ክርስቲያኖች ስለሆንን መግደልም ሆነ መገደል ለኛ ጥሩ አይደለም። ለክርስትናችንም ሆነ አጠቃላይ ለህይወታችን በጣም አደጋ ስለሆነ ጥሩ ስላይደለ እዚያ አካባቢ ከመኖር ይልቅ እዚያ የኖርንበትን ቀያችንን ቀበሌያችንን ሁሉ ትተን
ወደ ሌላ ቦታ ብንሄድ ይሻላል ብለው ነው ወደ ጋችን የመጡት እና በተለይ አቶ በለጠው የሚባሉ ትልቅ ሰው ናቸው። በጣም አፋርኛ ቋንቋ በደንብ ይችላሉ። ታፋር ጋር ተግባብተው ነው የሚኖሩት እና እኚህ ሰው እንደነገሩኝ እኔ መግደልም ሆነ መገደል አልፈልግም። ምክንያቱም አሁን እኛ ክርስቲያኖች ነን። መግደልም ኃጢአት ነው፣ መገደልም ጥሩ አይደለም፣ ጥሩ ነገር አያመጣም። ከሌላው ትውልድ ጋር ብዙ ግጭት ሊያመጣ ይችላል። ስለዚህ ቀያችንን ቀበሌያችንን ትተን መሄድ አለብን ብለው ወሰኑና በተለይ ልጆቻቸውም ነበሩና አንዳንድ ወደ አዋሽና ወደ ጋቸኔ አካባቢ የሚኖሩ ልጆች ነበሯቸውና በእነሱም ግፊት ወደዚያ ሄዱና እዚያ መኖር ጀምረዋል። ባይመቻቸውም እንደ አካባቢያቸው እንደ ትውልድ ቦታቸው ባይሆንም ወደ 5 አባወራዎች ናቸው። የሚገርመው ከዚያ ወደዚያ የሄዱትና እነኚህ ናቸው ክርስቲያኖቹ እዚያ አካባቢ ያሉት። አሁን እነኚህ ወገኖች እንግዲህ አብረው መሰብሰብ ጀመሩ። አብረው ተሰብስበው ያመልካሉ። ያው ብዙ ተጽዕኖ ቢኖረውም በዚህ አካባቢ ያለው አፋሩም የሙስሊም እምነት ተከታዮችም ተጽዕኖ ቢያመጡባቸውም ግን እዚያ ተሰብስበው ያመልካሉ፣ ጌታን ያገለግላሉ። በዚህ አካባቢ ደግሞ ለማስፋፋት ሙከራ እያደረጉ ነው። ከአንዳንድ ከሌሎች አማኞች ጋር ግንኙነት እያደረጉ ነው። ለምሳሌ በዱለቻ አካባቢ በዶፈን ቦላሙ የሚባል አካባቢ ያለ በአዋሽ ካሉ ወገኖች ጋር ሁሉ በተለይ ዱለቻ የ15 ኪሎ ሜትር ያክል ነው የምትርቀው ከጋቸኔ ማለት ነው። እና ከእነሱም ጋር ጥሩ ህብረት ነው ያላቸው። ታንዳን ሰዎች ጋር እንዲህ እየተገናኙ ነው። እና አሁን በዚህ ሁኔታ ነው የጋቸኔ አጥቢያ ቤተክርስቲያን አሁን የተመሰረተችው። ወይም ጋቸኔ የምንላቸው ሰዎች ከዚህ አካባቢ የመጡ ናቸው ለማለት ነው። ይሄ ሆኖ ሳለ ግን አንዳንድ ሰዎችም እንደዚህ በዚያው አካባቢ ያሉ ከነሱ ጋር አብረን ለማድረግ ሙከራ እያደረጉ ነው። እስቲ ጋቸኔን እንግዲህ ስለማናውቀው አካባቢው ምን ይመስላል ብታስቃኘን፣ በምናባችን ማለት ነው። ኢኮኖሚያዊ ሁኔታቸው ምን ይመስላል? ማህበራዊና ሃይማኖታዊ መስተጋብሩ በዛ አካባቢ ምን ይመስላል? ጋቸኔ በረሃ ነው። ትንሽ ቁጥቋጦዎች የሚበቅሉበት አካባቢ ነው። ዛፍ ትልቅ ዛፍ አታይም። ያው አፋር ክልል ነው። ልክ ፀሐይ ሲሆን እንደዚህ እንደ አሁን በጋው ሲመጣ በቃ አቧራ ብቻ ነው እና ሳር እንኳን የሚበቅል አይመስልም እዚህ አካባቢ እና በጣም በረሃማ አካባቢ ነው። አጠቃላይ ተሰዱለች አይደል ስታየው እንደዚያ ነው። እና የኢኮኖሚውን ሁኔታ ስትመለከት በተለይ ለአካባቢው ሕዝብ ከእርሻ ይልቅ ቢነግድ የሚያዋጣው ይመስላል። እና አንዳንዱ ብዙ ሰው ነጋዴ ነው። ነጋዴ ነው ስለምንድን ነው? ያው የልብስ ምናምን እንደዚህ የተወሰኑ ሸቀጣ ሸቀጦችን የሚነግዱ ሰዎች ናቸው ብዙዎቹ ያሉት። ገበሬዎችም አሉ። ገበሬዎቹ የተወሰኑ ናቸው። በግብርና ብዙ ምግብን ማግኘት ይከብዳል፣ ሁሉንም መስራት ካልተቻለ ማለት ነው። እና ስለዚህ በተለይ አሁን እነኚህ ወገኖች ወደዚያ ሄደው መሬት ተኮናትረው ነው እያረሱ ያሉት። አንዳንዶቹም ደግሞ ያንን በረሃውንም ስላልቻሉት በተለይ ትልልቅ እንደ አቶ በለጠው ያለ ሰዎች እርሻውን ማረስም እንኳን እየከበዳቸው በቤት ሆነው ትንሽ በጎችን የአፋር በጎችን እየገዙ እንደዚህ በቤት ማሳደግ እና እነሱን በመሸጥ እንዲህ በማለዋወጥ ለመኖር እየሞከሩ ነው። እና ኑሮ ከበድ ያለ ነው። በጣም ከባድ ነው። በጣም ተግቶ የሚሰራ ነጋዴ የሆኑ ሰዎች ኑሮን በደንብ መግፋት ይችሉ ይሆናል። እነሱ ግን ለመኖር ትንሽ እየከበዳቸው ነው ያለውና ኢኮኖሚው በጣም ዝቅተኛ ነው። ነገር ግን ያላቸው እምነት ይገርመኛል። እና ልጆቻቸውን የአንዳንዶች ወገኖች ልጆች ሳይወዱ በግድ ወደ ውጭ የሰደዱም ሰዎች አሉ። ምክንያቱም ኑሮ ከባድ ስለሆነ ወደ አረብ ሀገር እንደዚህ የሄዱ ልጆቻቸው ይሄዱ አሉ። ግን እዚያ ሆነው አንዳንዶቹ የሚገርም ነገር እዚያም ሆነው በጌታ ጠንካሮች ናቸው። እንኳን ሌላ አይደለም አንዳንድ ሰዎችን ሲረዱ እንኳን ሰምቻለሁ። ልጆቻቸው ቤተሰቦቻቸውን
ቤተሰቦቻቸውን ብቻ ሳይሆን አጥቢያዋ ቤተክርስቲያንም እንኳን እንድትጠናከር ለማድረግ ተውጭ ሆነው ገንዘብ በመላክ ሰዎችን አገልጋዮችን በማበረታታት እንደዚህ ያለ ስራን ሲሰሩ ሰምቼ በጣም ተመስጫለሁ። በጣም ደስ ብሎኛል። አንዳንዴ ያው እንባዬም መጥቷል። በቃ እዚያ ሲያወሩኝ በጣም እዚያ ያሉ ወገኖች ያላቸውን ትጋት አይቼ ማለት ነው። ውጭ ሀገር ሄደው በስደት እየኖሩ በሰው ቤት ተቀጥረው እየሰሩ ነገር ግን ለቤተ ክርስቲያን ማሰብ፣ ለአማኞች ወገኖች ማሰብ፣ እዚያ ያሉ አገልጋዮችን ለመርዳት የሚያደርጉት ጥረት በጣም አስደንቆኛልና እንግዲህ የኢኮኖሚውን ሁኔታ ስንመለከት በጣም በዚህ ብቻ መግለጽ አይቻልም። በጣም ከፍተኛ ችግር ነው ያለው። በዚህ አካባቢ እንግዲህ በጣም የሚታወቀው የእስልምና እምነት ነው። ኦርቶዶክስም ጥቂት አለ፣ ብዙ ግን ያው በእስልምና እምነት ነው። ሊያውም እስልምና ስልህ በጣም አክራሪዎች ማለት ነው። በጣም አክራሪነት ያለበት ቦታ ነው። ሴቶቹ አይናቸውን ብቻ ነው ማየት የምትችለው። በቃ እዚህ አካባቢ በተለይ በዱለቻ፣ በጨኖ፣ በጋቼኔ፣ በአልዩ አምባ እንግዲህ ጋቼኔ ከአልዩ አምባ ወደ 15-16 ኪሎ ሜትር ያክል ነው የምትርቀው። አጠቃላይ ከዚህ ያለው ርቀት 202 ኪሎ ሜትር ነው ጋቼኔ፣ ተዚህ ጋቼኔ ማለት ነው። እና በጣም አክራሪዎች ያው አረብ ውስጥ እንደምትኖር ነው ማለት ልክ እንደዚህ አይነት ነው እንትናቸውና እስልምናን በጣም አክርረው የሚያምኑ ሰዎች ናቸው። ጸሎታቸው፣ አምልኳቸው ምኑ አያቋርጥም እና ወንጌልን ለመናገር ወይም ወንጌልን ለማስፋፋት ከበድ የሚል ሁኔታ ነው የምታየው። በዚያ ውስጥ በተለይ ጥቂት ይልቁን አንዳንዶች ትንሽ ወደ እነሱ እየተጠጉ ይመስላቸዋል መሰለኝ። እንደውም እኮ የእናንተ እምነት ጥሩ ነው፣ እንደኛ እንደ አንድ አምላክ ነው የምታመልኩት እንደሚሏቸው አንዳንድ ሰዎችን ሰምቻለሁ። እና እናንተ ወደኛ ቀረብ ሳትሉ አትቀሩም ኦርቶዶክስ ይልቅ እንዳሉት ሰምቼ አንድን ወንድም እንግዲህ በዚህ አይነት መንገድ እንግዲህ ያው እግራችሁን ማስገቢያ ታገኛላችሁ ማለት ነው። ከእነሱ ጋር ለመነጋገር ወይም ስለ ወንጌል ለማብራራት ትችላላችሁ ብዬ ምክር ለመስጠት ሞክሬያለሁ። ሌላው ደግሞ በአንድ በኩል ደግሞ እነኚህ እኮ መጤዎች ናቸው፣ ስለዚህ እኛ አንድ ነን፣ እኛ ብንተባበር እነሱ በእኛ አካባቢ እንዳይኖሩ ማድረግም እንችላለን፣ ተጽዕኖ ማድረግ እንችላለን የሚል ግፊት እንደሚደረግባቸውም ሰምቻለሁ። በማንኛውም ሁኔታ ቢሆንም ግን እዚህ ያሉ ክርስቲያኖች አሁን ልክ እንደ ሀራምባ የራሳቸው የማምለኪያ ቦታ እንዲኖራቸው ለማድረግ ጥረት እያደረጉ ነው። ገንዘብ እያሰባሰቡ ነው። የቀብር ቦታም ለማግኘት እየሞከሩ ነውና እግዚአብሔር እንዲረዳቸው እንጸልያለን። ሁላችንም ደግሞ ከነሱ ጋር ብንሆን ጥሩ ነው ብዬ አስባለሁ። በጣም ጥሩ ነው። መጋቢ ካሳሁን፣ የጋቸኔ ሰዎች የቃሉ አቀባበላቸው እንዴት ነበረ? ብዙ መከራን እንዳሳለፉ በመጠኑ ጠቅሰሃል። ቃሉን እንዴት ተቀበሉ? በመከራ ውስጥ እንዴት ጸኑ? እኔ ከምናገር ይልቅ ከነሱ አንድ ሰው ቢኖርና ቢናገር ጥሩ ነበር ብዬ አስባለሁ። በነበርኩበት ጊዜ ከነሱ ጋር በነበረኝ ውይይት አንድ ሴሽን ትንሽ እንዳስተማርኩ በኋላ ሻይ ቡና እያልን ጭውውት ጀመርንና በዚህ ጭውውት ውስጥ ጭውውታቸው ሳበኝ እና በጣም በቃ አግራሞትን እማቀው ታሪክ ሆኖ በጣም እየገረመ መጣ። ማለት የሰዎቹን በተለይ አቶ በለጠውን፣ አቶ ተስፋዬን፣ አቶ በነበሩን ታሪክ ድሮም ያው ወንጌልን ለተወሰኑትም ወንጌልን መጀመሪያ የነበርኩና የነገርኳቸው ታሪካቸውን አውቀዋለሁ ምን እንደነበር ማለት ነው። በተለይ አቶ በለጠው
እነኝህን እዚህ የሚያገለግሉትን ካሳሁን እንደዚህን በክትክታ ውስጥ አስቀራቸዋለሁ እያለ የሚፎክር ሰው ነበር። አንተም አንድ ጊዜ አይተዋል። እና የሚገርም ሰው ነው እና በጣም ታዋቂ ነው። በጣም ተጽዕኖ አሳዳሪ ነው በአካባቢ ባለው ህዝብ እና ሲናገሩ በቃ የሚገርም ነው እና ወንጌልን እንዴት እንደተቀበሉ በተለይ ለቃሉ ያላቸው ጥማት፣ በእግዚአብሔር ላይ ያላቸው እምነት በእውነት እኔ እዚያ በመሄዴ ብዙ ነገር ነው የተማርኩት እና ያላቸው እምነት ብቻ አይደለም፣ እምነት ግን ተግባር ጋር የሚያከናውኑ ሰዎች ናቸው። ያመኑትን በተግባር መግለጽ የሚፈልጉ ሰዎች ናቸው። ታማኞች ናቸው እና ለቃሉ ያላቸው ጽናት፣ ለቃሉ ያላቸው ክብር፣ ለእግዚአብሔር ያላቸው ክብር፣ በእግዚአብሔር ያላቸው ደስታና ሰላም ደግሞ በጣም የሚያስገርም ነው። በብዙ ተጽዕኖና በብዙ ችግር ውስጥ እያሉ እንኳን ጌታ ከኛ ጋር አለ፣ ምን ይሄ እኮ አላፊ ነው ይለዋል። በቃ ምንም አይደለም እኮ ብናጣም ብንራብም ብንቸገርም ይልቁን ብንሞትም እንኳን ጌታን ይዘን በመሞታችን ደስተኞች ነን ነው የሚሉት እና ቃሉን ለመማር ቃሉን ለማጥናት እኔ እዚያ በነበርኩበት ጊዜ አሁን በነበረኝ ጉዞ ማለት ነው ሳስተምር ትምህርቱ እንዲቋረጥ እንኳን አይፈልጉም። አንዳንዴ ቶሎ ያለቀ ይመስላቸዋል እና በጣም በትኩረት ሲያዳምጡ ደስ ይላል። በቃ እና በቃ እግዚአብሔርን የሚፈሩ ናቸው፣ እግዚአብሔርን የሚያከብሩ ናቸው፣ ለወንጌል የሚኖሩ ናቸው፣ ራሳቸው ሙሉ ለሙሉ የሰጡ ናቸው፣ የሚያምኑትን ጌታ የሚያውቁ ናቸው። በነገራችን ላይ ማወቅ እና ማመን በጣም ይለያል። የምታውቀውን ነገር ማመን እና ለዚያ መኖር ረፍትን ይሰጣል። በቃ የእምነት ረፍት ያላቸው ናቸው። እውነት ለመናገር ከምንም በላይ በጌታ በመሆናቸው ነው የሚደሰቱት። በምንም ቢያስፈልግ ብዙ ሌላ አቋራጮች መንገዶችም ሰዎች የሚያሳዩቸው እንደነበረ ሰምቻለሁ። ግን ከጌታ ጋር ሆኖ መሞት ይሻላል። ሞት ላይ ቀር ዞሮ ዞሮ ማለፍ ደግነት ነው ጌታን አስከብረው የሚል መዝሙር አስታውሰውኝ እንደውም ያንን ለመዘመር ሁሉ ሞክረን ነበረ። ደረጀ ነው መሰለኝ ይሄን የዘመረውና እንደዚህ ያለ እምነት ነው ያላቸው ለትዳራቸው፣ ለክርስቲያን ወገኖቻቸው እንደ አንድ አካል እንደ አንድ ሰው ሆነው የሚኖሩ ሰዎች ያዩት እነሱ ነው። እውነት ለመናገር በጣም ደስ የሚል ሁኔታ ውስጥ ነው ያሉት። እስቲ ያሳለፉትን መከራ የሚያሳይ አንድ ገጠመኝ ያጫወቱን ምስክርነት ብንሰማ ደስ ይለናል። መከራቸውን በተለይ እነሱ አንደኛ ትልቁ እንግዲህ በዚህ አካባቢ የማህበራዊ ወይም ይሄ የደቦ ስራ፣ የማህበራዊ ግንኙነት፣ የማህበራዊ ኑሯቸው በጣም ትስስራቸው በጣም የሚያስገርም ነው። ማለት የአካባቢው ህዝብ ማለት ነው። በአንድ ወቅት ግን ይሄን ሁሉ አተውት ነበር። ማንም ሰው ቢሞት እነሱ ጋር ሰው አይመጣም። የደቦ ስራ ቢኖራቸው፣ የደቦ ስራ ማለት እንግዲህ ተጋግዘው በህብረት የሚሰሩት ስራ ማለት ነው። አንዱ ቤት ውቂያ ሲኖር የአካባቢው ሰው አብሮ ተሰብስቦ ነው የሚወቃው። እርሻ ቢኖር አብሮ የሚያርሱበት ጊዜ አለ። ሰው ሲሞት አብረው እንግዲህ ያን የሞተ ሰው እንግዲህ በህብረት ነው የሚቀብሩት። አንድ ሰው ብቻውን አይቀብርምና ይሄ ሁሉ ነገር የተቋረጠበት ጊዜ ነበር። ያም ብቻ ሳይሆን የሚገርመው ነገር ሰው ሞቶባቸው እንኳን በራፋቸው ላይ የቀበሩ ሰዎች አሉ። አንዱ ጋሽ ጥላሁንን ነው። ጋሽ ጥላሁንን ታውቀዋለህ? ጥላሁን ኪዳነ ማርያም የቀብር ቦታ ተሰጥቶን እንኳን እኔ በቃ ባለቤቴም እዚያ ድረስ እንዳትወስደኝ ብላኛለች እና እዚህ ነው መቀበር ያለባት ብሎ እርሻው ውስጥ ወይም በራፉ ላይ ነው ሚስቱን የቀበረው። የሚወዳትን ሚስቱን የ9 ልጆች እናት የሆነችውን ወይዘሮ ሰገዱን ማለት ነው። እና ይህን ሁሉ አሳልፈው ይሄ ሁሉ ከክርስትና ግን አላስቀራቸውም። የሚገርም ነገር ከዚያ በኋላ ያው ሀራምባ የሆነውን ታውቃለህ። አቶ ጎሽሜ የሚባሉ ሰው እሳቸው ደጃቸውን የተቀበሩት ሊያውም በራፋቸው ላይ ቦታ ተሰጥቶን መንግስት ሰጥቶን እንኳን ማለት ነው። ያ ሁሉ ሰው ያ ሁሉ ሆኖ
ክርስቲያኖች በምንም መንገድ ቢሆን ወደ ኋላ አላሉ። የሚገርመው ነገር ወዲያው ነው እምነታቸው እየጠነከረ ሄደው እና ልጆቹ እንኳን ሲጠየቁ አባታችሁን አስከሬን እኮ እየረገጣችሁ ነው የምትወጡት የምትገቡት ሲላቸው የአካባቢው የቀዩ ህዝብ የእኛ አባት እኮ አሁን በዚህ የለም አስከሬኑ ነው እዚህ ያለው ሚካኤል ጓሮ አይደለም ያለው። ስለዚህ የእኛ አባት የዳነ ነው በእግዚአብሔር መንግስት ውስጥ ነው ያለው እየተደሰተ ነው ያለው ብለው የሚመሰክሩ ነበሩና ሌላ ያው በጣም ብዙ ነገር ነው የደረሰባቸው። በዚህ ብቻ ተነግሮ የሚያበቃ አይደለም። በጋብቻ ሁኔታ ሁሉ ብዙ ተፈትነዋል። ልጆቻቸው እንዳያገቡ ለብዙ ጊዜ ሳያገቡ የቆዩ ወንድሞችና እህቶች አሉ በእውነት ለመናገር ምክንያቱም እነሱን በጋብቻ እንዳይጣመሩ ምክንያቱም እነሱን የሚመስሉ ሰዎች ስለሌሉ ክርስቲያን ስለሆነ ማግባት ያለበት። ስለዚህ ያው የሚያምኑ ሰዎች ደግሞ ተገኝተውም እንኳን እነኛም ቢሆን ይፈሩ ነበርና በመካከል በጣም ከባድ ተጽዕኖ ነበር እና ይህን ሁሉ ህይወትና ያሳለፉት በጣም በጣም ትልቅ የወንጌል ልምምድ ነው እያካፈልከን ያለው። ከጋቸኔ ሰዎች ምን እንማራለን? እኔ መቼም እንደኔ ተጋቸኔ ሰዎች ምን እንማራለን ለሚለው ጥያቄ መልስ የሚሆነኝ ነገር እምነትንና ጽናትን ነው ከነሱ እንማራለን ብዬ የማስበው። ማለቴ በእምነታቸው ያለው ጽናት በእምነታቸው ያለው ጥንካሬ በጣም አስገራሚ ነው። እንግዲህ ያው እኛ እንደ ፖስት ሞደርኒዝም እምነት ውስጥ ያለን ብንሆንም ማለት ያ የሚዋጋን ቢሆንም ለምሳሌ ካሳሁን ስንት ልጆች ናቸው ያሉ? አሁንም 2 ብቻ ናቸው ብለው ጠይቀውኛል። እኔ 2 ልጆች ናቸው ያሉኝ። ለምን? ምክንያቱም አዲስ አበባ ውስጥ ልጅን ወልዶ ማስተማር ለትምህርት ቤት የሚከፈለው ምናምን ብዬ ያለውን ቻሌንጅ ስነግራቸው በአንዴ ነው የሳቁብኝ። እንዴ አንተ እምነት የለህም ማለት ነው እንዴ? አንተ ነህ እንዴ? ልጅ እኮ ሲወለድ በረከት ይዞ ነው የሚወለደው። ልጅ እኮ ልጅ አንተ አይደለህም እኮ በጀቱ ነው እግዚአብሔር የሚሰጥህ። ምክንያቱም እግዚአብሔር እኮ ተባዙ ነው እንጂ ያለው ቀንሶ አልተባለም ምናምን እያሉ የሚናገሩት ንግግር በጣም ያስገርመኝ ነበር። እና አንዱን ልጅህን ደባደቦ ቢያደርገውስ ትከሻውን ደባደቦ ቢያደርገውስ ምንድነው ደባደቦ ስላቸው ሀብታም ቢያደርገውስ አንተ እኮ ሌሎቹን ሁሉ ሊያግዝ እኮ ይችላልና አንዱን ሀብታም ያደርገዋል፣ አንዱን ደግሞ በሌላ መንገድ ደግሞ እግዚአብሔር ያደርገዋል። ስለዚህ እንደዚያ ማድረግ አልነበረብህም። ቢያንስ እንደው 3-4 እንኳን ልጆች መውለድ ነበረብህ አሉኝና በጣም የገረመኝ ነገር ምንድነው እምነታቸው በጌታ ላይ ያላቸው እምነት እየተቸገሩ እኮ ነው የሚያምኑት፣ እየተራቡ እኮ ነው፣ እየተጠሙ ብዙ ነገር እየደረሰባቸው ግን ጌታ ፈቅዶ ነው። እንግዲህ በዚህ ውስጥም እንድናልፍ የእግዚአብሔር ፈቃድ ነው። ከማንኛውም ሰው የተለየን አይደለንም። እኛ በዚህ ምድር ውስጥ ስንኖር ምናልባት ጌታ እኛን የዘላለም ህይወት ነው ከሌላው በተሻለ ሁኔታ እኛ የዘላለም ህይወት አለን፣ የማይጠፋ ህይወት አለን። ለዘላለም በእግዚአብሔር መንግስት ውስጥ እንድንኖር ከዘላለም ሞት ወደ ዘላለም ህይወት እግዚአብሔር አስመልጦናል። ሌላውን ግን ማህበራዊ ነገር ከማንኛውም ህዝብ እኩል ነው። ፀሐዩንም ዝናቡንም ሁሉንም ነገር እኩል ነው እያፈራረቀ የሚሰጠን እግዚአብሔር። በዚያ ውስጥ ግን መታመን አለብን። ያለን ትንሿን ነገር እግዚአብሔር ይባርክልናል። ለምሳሌ እኔ በጌታ ሳልሆን ውሃቃው ውስጥ ትል ነበር፣ ወተት ሲታለብ ትል ይታለብ ነበር ምናምን እያሉ ነገሩኝና 20 ዳውላ ማሽላ 20 ዳውላ 15 ዳውላ ጤፍ 10 ዳውላ ነው በቆሎ ነው ምናምን እንግዲህ በጣም ለ2 ዓመት ለ3 ዓመት የሚያበላ ነው። እውነት ይሄ በጣም ዳውላ ማለት በጣም ትልቅ ነው እና ብዙ ነው ለማለት ፈልጌ ነው። ያው በደንብ እንትኑን ባላቀውምና ይሄንን 10 ወር ሳያበላን ያልቅ ነበር ያን ጊዜ። ዛሬ ደግሞ በጌታ ስንሆን ደግሞ 5 ዳውላ እንኳን ወቅተን
አመቱን ሙሉ በልተን ይተርፈናል፣ ለገበያው ሁሉ እንኳን አወጥተን። ይህን ያደርገው እግዚአብሔር አይደለም እንዴ? በፊት እኮ በዚያኛው እምነት በነበርንበት ጊዜ ይሄ ሁሉ ሆኖ እንዴ ይሄ በአይናችን እኮ ያየነው ነገር ነው አሉ። እግዚአብሔር እኮ በአይናችን ልጅ አድርጎ እሱ ሁሉን የሚችል አምላክ እንደሆነ ከዚያ ስርዓት ውስጥ ያወጣና አምላክ ከዚያ አይነት አምልኮ ውስጥ ያወጣና አምላክ እያሉ ሲናገሩ እኔ በጣም ገረመኝ። እና ሁለት ነገር እንማራለን ብዬ አስባለሁ። አንደኛው የእምነት ጽናት ነው። በእምነታቸው ያላቸው ጽናት፣ ጥንካሬ በጣም አስደናቂ ነው። ሁለተኛው ደግሞ በቃ ለእግዚአብሔር ያላቸው ክብርና አምልኮና አገልግሎት፣ አሁንም ለሚጠፉ ሰዎች ያላቸው ለቅሶና ያላቸው ጉጉት፣ ሰዎች ሲድኑ፣ ሰዎች ወደ እነሱ ሲጨመር ያላቸው ትጋት በጣም ነው የሚያስገርመኝ። እና እምነትን፣ ጽናትን እና ፕራክቲካል የሆነ ህይወትን ከነሱ እንማራለን ብዬ ነው ማስበው። መጋቢ ካሳሁን ጌታ ይባርክ። ቀጣይ የወንጌል እንቅስቃሴ ወዴት ነው? ቤተ ክርስቲያን እንድጸልይ ለምትፈልገው ጋር የአገልግሎት ቦታ ካለ ቀጣይ የአገልግሎት እንቅስቃሴ ምን ወዴት ነው? ምን ይመስላል? እንግዲህ አሁን ያለሁት ያው እንደሚታወቀው በቪዛ ባፕቲስት አጥቢያ ቤተክርስቲያን ውስጥ ነው ያለሁት። ለብዙ ጊዜ እዚህ ቆይቻለሁ። ያው ለወንጌል ጣቢያ ጉብኝትና ለማስተማር ወጣ ገባላለሁ። አሁን ራሱ ከጋችኔ እንደመጣሁ የሄድኩት ወደ ሰንዳፋና ወደ በኬ አካባቢ ነበር እና በዚህ አካባቢ የኛው አባሎች የነበሩ አንድ ቤተሰብን፣ ሌሎችም ደግሞ እንዲሁ በተባራሪ ወንጌል ሰምተው የነበሩ ማቃቸውን ሰዎች አግኝቻለሁ። ወደ 5 ሰዎችን አግኝቻለሁና እነሱን አሁን ለማደራጀት ለማጠናከር በደንብ አጥቢያ እንዲኖረን እዚህ አካባቢ ሁሉ ሙከራ ለማድረግ አሁን መስመር አስጄ ነው የመጣሁት። ከዚያም ደግሞ ወደ ወልዲያ ሁሉ ለመሄድ፣ ወደ ሸዋሮ ቤት ሁሉ ለመሄድ፣ ወደ ከተቻለ ጎንደርማ አካባቢ አሁን ምንድነው ያለው የወቅታዊ ሁኔታ አንዳንድ ቦታ መንገድም አስተማማኝ ስላይደለ ነው እንጂ ብዙ ቦታ ለመሄድና ለማገልገል ወስኛለሁ። ከቤተ ክርስቲያን ጋራ ማለት ነው። በግሌም ሳይሆን ከቤተ ክርስቲያን ጋራ እነኛን ለማጠናከር አስባለሁ። በዚያም ብቻ ሳይሆን በደቡቡም በአዲስ አበባ ዙሪያ ባለው ሁኔታ ሁሉ ለመስራት አላማና እቅዳለኝ። ቤተክርስቲያን ደግሞ ይሄ ልብና ይሄ አላማ ይሄ ሐሳብ ስላላት ጥሩ ነው ብዬ አስባለሁና ይሄ ነው እንግዲህ። መጋቢ ካሳሁን በጣም ጌታ ይባርክ አገልግሎትን፣ ጌታ ይባርክ ቤተሰብን፣ ጌታ ይባርክ ቀሪ ዘመንን፣ ጌታ ይባርክ። አሜን።